ቅድም ማይክን አንሳው ከድር ቅድም ምን ብለኸኛል? ፈጣሪ አቅጣጫና ዳይሜንሽን የለውም። በአቅጣጫና በዳይሜንሽን ከተገለጸ ፍጡር ነው ብለኸኛል። አይ እዚህ ጋር ተረት ስማ፣ ቅድም ያልከው እኛ ማለት ነው። አሁን ሁላችን እዚህ ላይ አምላካችሁን ክዳችኋል ያልከው ነገር አልካድንም። ይሄንን ልመልስልህ። አንደኛ የካድንም አይደለም። አንተ የራስን አቂዳ አስቀምጠሃል። አንተን አይደለም። ቅድም ሁለቱን ነው ያልኩት፣ እነሱን ነው ያልኩት። አንተማ የራስህ ከእነሱ የተለየ ስለሆነ አንተ እጅ ያለው ብለህ መውረድ ግን አሁን ካነሳችሁ ነገር እስኪ ፕሩፍ ታምጣልን። ሁለት ምናምን ያለችውን ታምጣልን ፕሊዝ። ሁለት እንዳለው ማስረጃ ዝም ብለሽ የአላህን እንትን ማለት አትችይም። እንኳን አንቺ እሱም እንትን አላለም። ገብቶሻል? ማስረጃ ካለሽ እኛ እናምናለን። አላህ እንደዚህ ብሏል ካለ እናምናለን፣ እንቀበለዋለን። ካላለ ግን ዝም ብለሽ እዚህ ሁሱ ወይም እንትን አሉ ምናምን ብለሽ እንትን አትበይ። ሶፊ አንቺን ነው። ኦኬ እሺ፣ አንተ መልስ ነው የምትፈልገው? ነው ካነሳሽ አሁን ስለ አላህ ስለ ቁርአን ሲነሳ አንተን አይደለም። አንዴ ይቅርታ፣ አንተን አይደለም፣ ከድርን አይደለም። ቀጥይ መልሱን ዝም ብለሽ የተጠየቅሽውን አንተ መልስ ነው የምትፈልገው እኮ መልስ ነው የምትፈልገው። እኔማ ፍጡር መሆኑን አሳየው። በቃ ጨረስኩ። ደን ፍጡር ነው። እንዴት አድርጋ አሳየህ እኮ? እንዴት አድርጋ አሳየህ? ኦኬ፣ በአቅጣጫ የሚገለጽ ነገር በሙሉ ፍጡር ነው። ምክንያቱም ሁለት ቀኝ እጅ አለዋል። በምን አይነት አቅጣጫ ገለጸ እኮ? በምን አይነት አቅጣጫ ተገለጸ? ቀኝ በሚል እጅ ነው የተባለው። አቅጣጫ በምን አይነት? ቀኝ በሚል እጅማ እጅ ነው። ሁለት ቀኝ እጅ አለው ስትይ ቀኙ ዳይሬክሽን ነው፣ እጅ የሚለው አካል ነው። ስለዚህ ቀኝ የሚባለው ነገር ከመፈጠሩ በፊት አላህ እጅ የለውም ነበር ማለት ነው። ስለዚህ አላህ አካሉ ራሱ የተፈጠረ ነው። ቀኝ ግራም ነው። ዳይሬክሽንም ማን የፈጠረው? ማንም ይፍጠረው። ለምን ማንም ይፍጠረው? ማን የፈጠረው? ማንም ይፍጠረው መልስ አይደለም። ማን የፈጠረው ዳይሬክሽንን? አላህ ፈጠረው ብትይ ራሱ ቀኝን ከፈጠረ በኋላ ነው ሁለት ቀኝ እጅ ያለው ማለት ነው። ምክንያቱም ቀኝ በሌለበት ላይ እጅ ሊኖረው ስለማይችል። አንተ ራስን ፈጥረከዋል። ፖይንቱ አልገባሽም? በደንብ ክሊር ላድርግ። ፖይንቱ ገብቶኛል። በቃ ፈጣሪ አይፈጠርም። ከፈጠረ በኋላ ከተፈጠረ በኋላ የምትለው ነገር አይደለም። አይፈጠርም። ያለ የነበረ ወደፊት የሚኖር ነው። አልተረዳሽውም። ምን ብለሽኛል? ሁለት። እሺ ቆይ አንዴ ቀለል ያለ ጥያቄ ልጠይቅ። አንዴ አይ ፖይንቱ ስላልገባሽ ነው። ስለገባኝ ነው እንዳልገባሽ። ሁለት ቀኝ እጅ አለው አልሽ። አዳምጪ። ሁለት ቀኝ እጅ አለው አልሽ። ኦኬ፣ ግራ ብዬ ስጠይቅሽ ዳይሬክሽን ነው የለውም ቀኝ እንጂ ብለሽኛል። ማማን ብለሻል አላልሽ? ቀኝ ነው እንጂ ግራ አይደለም ብለሻል አይደለ? ሶፊ እየመለሽልኝ ሰዓታት ጊዜ። አቤት። መልካም። ቀኝ እንጂ ግራ እጅ አይደለም ያለው ብለሽኛል። ሁለት ቀኝ እጆች አሉት ብለሻል። መልካም። ቀኝ የሚለው ነው አካሉ ወይንስ እጅ የሚለው ነው አካሉ? ማስረጃም እየጠየኩ ቆይ ሰማኝ። አይደለም ሁለት ቀኝ እጅ ማለት እንደው ሁለት ቀኝ እጅ ሆነ የሰው ልጅ ሁለት ቀኝ እጅ አለው? ችግር የለውም። ስለዚህ አላህ ሁለት ቀኝ እጅ አለው አይደለ? አይመሳሰልም። በቃ ከኛ ፈጣሪ መሆኑን የምታውቅበት አይመሳሰልም። ስለዚህ ሁለት ቀኝ እጅ አለው አይደለ? አላህ አንዴ አዳምጠኝ። አንዴ እኔ ልጠይቅህ። አዳምጪ በደንብ አስተውሉ። አንዴ ብቻ ቆይ አዳምጪ፣ ተራሽን በደንብ አስተውሉ። ሁለት ቀኝ እጅ አለው ብላለች። አላህ እጅ እንዲኖረው የግዴታ ቀኝ የሚባለው ዳይሬክሽን መኖር አለበት። ቀኝ የሚለው ዳይሬክሽን በሌለበት፣ አቅጣጫ በሌለበት ላይ እጅ ሊኖረው አይችልም። ስለዚህ አላህ እጁ የሚመጣው መቼ ነው? ቀኝ የሚለው አቅጣጫ ከመጣ በኋላ ነው። ቀኝ ሲኖር ነው እጅ የሚኖረው ማለት ነው። ይሄ ማለት ደግሞ አላህ አቅጣጫን ፈጠረና ለሰውነቱ ወይንም ሁለት እጅ ፈጠረ በቀኝ በኩል ማለት ነው። ቀኝ በሌለበት ላይ እጅ ሊኖረው ስለማይችል ማለት ነው። ይሄ ደግሞ ራሱ አላህ ራሱ ላይ እጁ ላይ ምን ይሆናል? የፍጡር ባህሪ ለጥፏል ማለት ነው። ወይንም ፍጡር እላው ላይ ምን ብሏል? ሰክቷል ማለት ነው።
እሺ አንዴ ሰማኝ። ዛሬ والله الحمد لله يመስገን ነው። ያ ወንድምህ ምን ያለውን ሰምተሃል? አላህ መንፈስ ነው ወይ አልኩት። መንፈስ አይደለም አለኝ። ይታያል ወይ አልኩት። አይታይም አለኝ። በቂያማስ አልኩት። አይታይም አለኝ። እጅስ አለው ወይ አልኩት። የለውም አለኝ። ምን ትላለህ እዚህ ላይ? እኔ እዚህ ላይ የምለው ነገር የለኝም። የራሴን ሀሳብ ልስጥ። እሱን ቀጥል። እሺ ያው እኔ ይታያል ብዬ ነው የማስበው። በዱንያ ባናየውም በቂያማ ቀን የጀነት ሰዎች ያዩታል ኢንሻአላህ። ኦኬ። ስለዚህ እጁን ማየት ይችላሉ ማለት ነው። እጅ ያለው ብለህ ታምናለህ ብዬ አስባለሁ። እዚህ ጋር እኮ ፈጣሪ እኮ የተገለጸልን ነው። ይሄ እጁ እጅ የለውም ምናምን የተገለጸልን ነው እንጂ እኛ እንትን የምንለው እጅ ስንል ዝም ብሎ አሁን አንተ የተረዳኸው እጅ ሲባል ዝም ብሎ ኖርማሊ አንተን እጅ አድርገህ ነው ገብቶሃል። አይን ሲባል ላንተው ምናምን የሆነ ለብቻ ነገር መተው ያን እኛ አናውቅም። አላህ አሁን እጅ ሲባል እስከማውቀው ድረስ ምንድነው እሱ የምትሉት ሳናመሳስል ወይንም ደግሞ ተዊልም ሳናደርገው ወይ ጥያቄ ምን መሰለው አብያው እየሰማኸኝ ከሆነ ሳናመሳስል ትርጉሙን ሳናመሳስል ትላላችሁ። ያ ትርጉሙን ሳናመሳስል ትላላችሁ አይደለ? እንዲሁም ደግሞ ትርጉሙን ሳናዛባ ቀጥታ ቃሉ በሚለው ትርጉም በቃሉ ትርጉም እንወስዳለን ነው አይደለ? እናንተ አስተምሩ። አዎ በማለት እሺ፣ ግልጽ አድርግልኝ። ጥያቄ ነው አልገባኝም። ለምሳሌ እጅ ሲባል ቀጥታ ትርጉሙን እጅ በሚለውን እንጂ የምወስዱት የድ ሚለውን እጅ ብላችሁ እንጂ የምወስዱት እንደ ሀባሾቹ የድ ማለት ኃይልን ለመግለጥ ነው ምናምን ብላችሁ ትርጉሙን አቀይሩም። አዎ እንደዛ እናደርግ። ስለዚህ ትርጉሙን ሳንቀይር ቀጥታ ቃሉ በሚለው ትርጉም እንወስዳለን። የቃሉን ትርጉም ብላችሁ የምታምኑ ከሆነ የእጅ ትርጉም ምንድን ነው? ቀጥታ ትርጉሙ እጅ ማለት መስሪያ ነው። እጅ ማለት መስሪያ ነው። ስለዚህ እጅ የሚለው ክንድን ያካትታል ማለት ነው። ክንድንም ከትከሻ ጀምሮ ያለውን ማለት ነው። ወላሂ እሱን አናውቀውም እኛ። እጅ የሚባለውን ብቻ የተገለጸልን ማለት የተነገረም ማለት ነው። አስቸጋሪ ነው ካደ እጅ ብለኸኝ አናውቅም ካልከኝ በኋላ ትርጉሙን ቀጥታ እንወስዳለን ብላችኋል። እንደ አባሾቹ ትርጉሙ ስለሚያዛቡ ነው ውጭ ያዛባሉ ብላችሁ ስለምታምኑ እነሱ እጅ የሚለውን ኃይል በቅዋው ምናምን ብለው ስለሚፈስሩት ማለት ነው። እናንተ ግን ነው ሊትራል ትርጉሙን እንወስዳለን ቃሉ በሚሰጠው ትርጉም ብላችሁ ካላችሁ፣ ስለዚህ የእጅ ትርጉሙ ምንድን ነው? አይ ኦፎ ከኔ አንድ ያውራ አንዴ ፕሊስ እስኪ ያውራስ እኛ ከሆነ የመለስ ነው። ያ መረባበሽ ነው። ጣልቃ ትገቡ በስርዓት እንትን ማለት ስርዓት በዛውም እየለመደ ኦኬ። እጅ የሚለው ታምናለህ አንተ? አላህ እጅ ያለው ብለህ? አይ እኔ ማምነው ማለት የኔ ፈጣሪ ማለት ይህን ሰማይና ምድር ይህን ሁላ ሰውና የሰው አምላክ ሊዘረጋው አይችልም። ይህን ሁላ ምድር ሰማይና ምድር 7 ሰማይ ዘርግቷል። ፈጣሪ ነው፣ ትልቅ ነው። እዚህ ላይ መሬት ላይ ወርዶ እጅ እግር አለው ምናምን ለማለት ሰው ያየውም እኛ ነፍ አምላክ እንደዛ ነው የሚለው። እዚህ ላይ የዘረጋው ምድር ይህን ሁላ ምድር እና ሰማይ ፈጣሪ እንጂ እንደ ሰው ሊዘረጋ አይችልም። እኔ እንደ ሰው ምናምን ይዘረጋል አይዘረጋም እኮ አልወጣኝም። ይዘረጋል። እጅ አለው የለውም? እሱን ከሌለው እንዴት ይህን ሁላ ይዘረጋልናል? ኦኬ። ስለዚህ የዘረጋው እጅ ስላለው ነው ማለት ነው። እሺ። ስለዚህ ሰማይና አላህ እኮ ባብያው ስለዚህ ሰማይና ምድርን መዘርጋት እጅ ባይኖረው በምን ይዘረጋል?
ስለዚህ ማሰሪያ ያስፈልገዋል አላህ መዘርጊያ ማለት ነው። ልክ እኛ ቤታችንን አልጋ እንደምናነጥፍ አላህም የሚዘረጋበት የሚያነጥፍበት ያስፈልገዋል እጅ ማለት ነው። ኦኬ እጅ ማለት ምን ማለት ነው አብድራህማን? ፈጣሪ በትልቅነቱ ነው። አሁን እግዚአብሔር ማለት እናንተ መሬት ላይ ወርዶ ሁሉ ነገር እየሰራ ነበረ ምናምን እያላችሁ ነው። ራስን መልስ፣ ችግር የለውም። ሰው ሆኖ እንዴት እንደዚህ ሊሰራ ይችላል? እሱን አልጠየቅንም። አላህ እጅ አለው። ስለዚህ በእጁ ነው ሰማይና ምድርን የዘረጋው አይደለ? እሱን እኔ አላቅም። አሁን እኮ እጅ ካሌለው በምኑ ይዘረጋዋል ታዲያ? ሰማይና ምድርን እጅ ስላለው ነው ብለህ ነበር እኮ። አንዴ እዚህ ጋር ዋረኝ። አሁን ደግሞ የለውም አልከን። የለውም አብድራህማን አስተላለፈ። አብድራህማንም እስማኤል ወደ ዋብያው፣ ዋብያ ወደ አብድራህማን፣ ወደ አቡኪ ጋር። ኦኬ አቡኪ እንጨርስ፣ እኔ ጋር መጨረስ ይቻላል። አያዋጣም። አየዋ ከአንተማ እሱ ይሻላል ብለህ አስተላልፈ። እሺ አቡኪን እንየው። አቡኪ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አለው ከሚሉት ነህ ወይንስ አላህ እጅ የለውም ከሚሉት ነህ? አላህ እጅ ስንል አሁን ቅዋ አቅም አለው ማለታችን ነው እዚህ ጋር ከገባ እንጂ እንደ ሰው እጅ አለው ሙሉ አካል አለው አይደለም። አላህ አልተገለጠም፣ ስለሱ እንድናቅ አልነገረንም። እዚህ ጋር በቁርአናችንም በሐዲሳችንም እንደዛ ብሎ አይደለም። ግን አላህ በእጁ እንደዚህ ያረገ ስንል አላህ በአቅሙ ይሄን ፈጠረ፣ እንደዚህ ያረጋልን፣ እንደዚህ ሊያረግልን ነው እንትን ያለው እንጂ ቀጥታ እጅ በእጅ አይደለም የምንወስደው እንደ ሰው ልጅ ማለት ነው እንጂ። ስለዚህ ተውሂድ ታረጋላችሁ። ይቅዋሂ በቅዋው ነው ብለህ ነው እንትን የምትለው የምትተረጉመው? በቅዋው ነው፣ እጁን አይደለም። አሁን እዚህ ጋር ማሰብ ያለብህ ሊትራሊ አሁን እኛ አንተ እጅ አለኝ ካልክ እንደኔ እጅ አድርጌ ነው ማሰብክ። ሰው ስለሆንክ እንትን እንላለን ፈጣሪ። ስለዚህ ይሄንን ነገር ፈጣሪ ብለህ ያለው ካለ በአቅሙ ነው ፈጠረልህ። ኦኬ ስለዚህ በእጁ ሲባል በአቅሙ እንጂ እጅ የሚባል ዛት የለውም ማለት ነው። አልተገለጠልንም። እሱ ታውቃለህ፣ ስለ ፈጣሪ ብላ እንደዚህ ነው ሳይሆን በቃ ማወቅ ያለብህን ነገር ድረስ ነው የተነገረ። አሁን ይሄንን በእጁ አይደለም በኃይሉ በአቅሙ ሰራው ለማለት ነው ብለህናል እኮ። ይሄ ተገልጦልህ ነው ሳይገለጥልህ ነው ይሄንን ነገር እንደዚህ ኃይል ስላለው ነው ፈጣሪ እኮ። አሁን እጅ የለውም፣ እጅ የሚባል የለውም ዛት ኃይል ነው። በኃይሉ ነው የሰራው እንጂ እጅ የተባለው ኃይልን ለማጠቆም ነው ካልከን ደግሞ መልሰህ አላህ ስለሱ አልተገለጠም ካልከን ስህተት ይመጣባል፣ ትሳሳታለህ። ምክንያቱም እጅ የለውም ስትል ካልተገለጠ በምን አወቅ አለመኖሩን? አንደኛ በኃይሉ ሰራ ለማለት ነው ካልክ፣ ቆይ አንዴ በኃይሉ ሰራ ማለት ነው ብለህ ስትል ካልተገለጠልህ ስለሱ በምን አውቀህ ነው በኃይሉ ሰራ ብለህ የተረጎምከው እጅ የሚለው? እሺ ልመልስልህ። አልተገለጠልንም ያልኩ ስለ አካሉ ነው። አንተ አካሉን አይደል የጠየቅከኝ፣ እጁን የጠየቅከኝ። ስለ አካሉ ወይም ስለ ሌላ ፓርቶቹ አካል ስለ አላህ አልተገለጠልንም። ስለ ስራው ግን ተገልጦልናል። አሁን ፐርሰንት በእጅ ይለካል። አንድ እጅ ላንተ፣ ሁለት እጅ ለኔ፣ ሶስት እጅ ለኔ አይባልም። ቀጥታ እጁን ነው የምትወስደው አንተ። እዚህ ጋር ፐርሰንቱን ነው የምትወስደው። ስለዚህ ፈጣሪ የነገረ ስራውን ነው እንጂ አካሉን አልገለጸልንም። እኔ ይሄ አካል አለኝ ይሄ አካል አለኝ ብሎ አልገለጸም። እሱን ነው ማለት አሁን በእጅ ላይ አላህ የሚባለው አካል የሙስሊሞች አላህ የሚባለው እጅ አለው የሚለው ነው ወይንስ እጅ የሚባል አይገለጽለትም እጅ የለውም የሚለው ነው ትክክለኛው? አላህ እጁን ብቻ ሳይሆን አላህ እጁን በአቅም ነው የሚወስድ በቅዋ እሱ ማድረግ የሚችለው ነው። በቃ ሰማይና ምድር በእጁ ፈጠረ ካልን በአቅም ስላለው ነው ፈጠሩ። ስለዚህ እሺ መልካም። ስለዚህ አሁን ለምሳሌ ዋብያውና አብዱራህማን እስማኤል አላህ ነው እስማኤል ሳይሆን አብዱራህማን እና ዋብያው ይመስለኛል እጅ አለው ሊትራሊ እጅ አለው ማንንም አይመስል ብለው ነው የሚያምኑት። የነሱ አላህ አንተ አላህ ነው አላህ ነው። እነሱ ትንሽ አላህ እውቀቱ ላይ ነው ችግራቸው እንጂ አላህ
ይሄ የመማር እንትን ነው። አላህ ስለ አካላቱ አልተማርነውም እንጂ እኛ አልተገለጸልን። አዎ እንጂ ስላላወቁት ነው እንጂ ቢያውቁት ይነግሩሃል። አላህ አቅም አለው፣ ቅዋ አለው። ዋብያ ስላልተማረ ነው አላህ እጅ ያለው ብሎ እጅ ያለው አካል እያመለከ ያለው ማለት ነው። እሱን እንጃ፣ እሱን ጠይቀው። ስለዚህ አንድ አካል በአይምሮ እየሳለ ያለው አይምሮ ውስጥ ያለው እጅ ያለው ከሆነ ፈጣሪው፣ ያንተ ደግሞ እጅ የሌለው ከሆነ ፈጣሪ መቼም አንድ ከሆነ አንድ እጅ ሊኖረው አንድ ላይኖረው አይችልም። ከሁለት አንዱ ነው የሚሆነው አይደለ? ራይት? ከሁለት አንዱ ነው የሚሆነው። ወይ እጅ ያለው ወይ እጅ የለው አይደለም። ልንገርህ ስለ አካሉ አይደለ? ማንም ሰው ሊናገር አይችልም። አንደኛ አላ እኮ አሁን የሚናገሩት ስህተት ናቸው ወይ ነው የሚናገሩት ስህተት ናቸው። እሺ እጅ አለው እግር አለው የሚሉት ስህተት ናቸው። ስህተት አይደለም። እሺ አልተገለጠልም። አሁን አንተ ስለኔ ባህሪ አታውቅም። እሺ ከዛ ምን አይነት ልጅ እንደሆንኩ አላ ሁሉም ሰው ሊተነብይ ይችላል። እሺ አሁን ስላንተ አላውቅም። አንተ ጎበዝ ነህ ወይ ሌላ ነገር ታደርጋለህ፣ ብዙ ነገር ጸባይ አለብህ ብዬ ብዙ ሰው ሊተነብይ ይችላል። የሁሉም ሰው ጭንቅላት የተለያየ ነው። አሁን እነሱም የተነበዩት እንደዛ ነው፣ ስላልተነገረ ስለ አካሉ ለዛ ነው እንጂ ቢነገር እኮ ቃል በቃል አምጥቼ እኮ ማንም ሰው አምጥቶ ይነግርሃል እኮ። ያንተ አሁን መንፈስ ነው እያልክ ያለውን ግን አስተውለዋል። ስለ አምላካችን ዛት አካል ምንም አልተነገረንም፣ ሁላችንም የመሰለንን ነው የምናወራው፣ ዝም ብለን እየገመትን ነው የምናመልከው እያልክ ነው። በደንብ አስተውሉ። አሁን ይሄ ማለት ምን ማለት ነው? ለምሳሌ አንተም ትተነብያለህ ጎበዝ ቆንጆ ምናምን ብለህ እንደምትለው አላህን ስላልተነገረን እንዲህ ነው እንላለን። ይሄ የሚያሳየው ማንም አይተነበየውም። ፈጣሪ አካልም ሆነ አልከን እኮ ወይ አዳምጣ እኮ ያለው አንድ ጊዜ አዳምጠኝ። ስህተት ናቸው ወይንስ ልክ ናቸው ስል ስህተት አይደሉም ልክም አይደሉም ለማለት ስለከበደ ምንድን ነው ያልከው? ትንቢት ነው እየተነበዩ ነው ዝም ብለው አልክ። ዝም ብለው የሚያወሩ ከሆነ ካልተነገራቸው አንደኛው እጅ አለው ሲል አንዱ የለውም ሲል፣ አንዱ እግር አለው ሲል አንዱ የለውም ሲል፣ ዝም ብለው አምላካቸውን አልተነገረም፣ እጅም አለውም አልተባለም፣ የለውም አልተባለም፣ ዝም ብለው እየተከተላችሁ ነው። ያንን ነው በጭንፍል ስላልተነገራችሁ ስላልተነገረ ስለ ፈጣሪ ያለ ጭራሽ ስለ አካሉ ማሰብም አትችልም። አንተ የታዘዘልህን መስራት ያልታዘዘልህን መተው እሱን ነው። ስለ ፈጣሪ ያለ እዛኔ የውመል ቂያማ ሰዓት እርሱ ነው ከፊታችን የሚቆሙ አይደለ? የውመል ቂያማ ምንም ሳይሆን ስለራሱ ዛት ሳይነግራችሁ ምን ብለህ ነው የምታመልከው? ካዲያ ያልነገረህን አምላክ ለምን የምታመልከው? እንደ የወረደልህ እኮ መጽሐፍ አለ። መጽሐፍ የወረደልህ አልነገረንም አልከና፣ በመጽሐፉ ላይ ደግሞ አልነገረንም አልክ። መጽሐፉማ እኮ ሁሉን ነገር ዘርዝር ያለው ቢልም አልነገረኝም። ያልነገረ ስለሱ ጸባይ እኮ ነግሯል። አካላት እኮ ነው። አንተ የጠየቀኝ እኮ እጁን ነው። እዚህ ጋር አስበው። እጁን ጠይቀኸኝ ስለ ጸባዩ ለምን ትሄዳለህ? እጁን ያልነገረን ስለ አካል እኔ የምፈልገው ስለሱ ነው፣ ስለምታመልከው ነው እንጂ ስለ ጸባዩ ብቻ ምን ያደርግልኛል? ስለምታመልከው አካል ማወቅ አለብኝ። አንተ ከእጁ ጋር ሳይሆን አሁን አላ ከእጁ ጋር እጅ ብቻ ስላለ እንትን ብለህ ሆኖ ሌሎቹንም እኮ ካልካቸው እጅ ብቻ ሳይሆን ሌሎቹንም ሙሉ ዛቶቹን እኮ ነው አልቀበልም ያልከው። ምን አልቀበልም አልኩ? እስኪ ዋብያው ትስማማለህ? ሙሉን ነው ኮንትሮል አብድራማን አዎ ብሎ ይላል። አንደኛው እንደዚህ ይላል፣ እንደዛ እያለ ነው የምንከተለው እያለ ነው። ግን የለውም አላጅ እግር የለውም። እንደዛ አይደለም ያለው ሰምተን አቡኪ እንደዛ ነው እንዴ ያልከው? አንዴ እንደማመን እፎይ አንዴ አቡኪ እንደዛ አላለም። እንዴት ነው ያለው? እሺ እኔ ያልኩት እሱ ራሱ ይንገራ ደግሞ ይናገር። አዳምጥ። እሺ ራሱን አሁን ደግሜ ላስደግም፣ ያ ራሱንም ላስደግም ነው እና ያው ቃል በቃል ነው። አንዴ አቡኪ ማንም ነው የሚስር ሪፕሬዘንት ማድረግ አልፈልግም። ራሱ እዚህ ቁጭ ብሏል እኮ ኢንተራክት እንደዛ ይሻላል። ያ አቡኪ አላህ እጅ አለው ብለህ ታምናለህ? ታምናለህ ሳል የተጻፈውን አንብብልህ። እጅ አይደለም ከድር ጣልቃ ከገባ አስወርዳለሁ።
ይሄ ጠጅ ቤት አይደለም፣ ወይንም ገባ ውስጥ አለ ዝም ብለህ የምታወራው። ስርዓት የሚባል ነገር ልመድ። ኦኬ ቅድም ያወራነው አቡኪ ምንድን ነው እሱ? ቆይ ሚዩት አድርጉ። እሺ ሚዩት አድርግ። አሁን ለምን ባለጌ ትሆናለህ? ተግባቦት ልመድ። አቡኪ የጠየቁ ቅድም ምንድን ነው እሱ? አላህ ይታያል አይታይም፣ እጅ አለው የለውም የሚለውን አይደለ? ኦኬ ስለዚህ ምን አልከኝ? አላህ እጅ አለው ወይ ስል ኖ በኃይሉ ፈጠረ በቅዋው ፈጠረ ነው እንጂ እጅ ተብሎ አይነገርለትም ነው ያልከኝ አይደለ? አካላቱ አልተነገረም፣ አልተገለጸም። ስለ አካላቱ ስለ እጁ ጸባይ ግን ነገረ። ስለፈጠረበት ባህሪያቱ ነገረን፣ ስለ ዛቱ ግን አልተገለጸልንም፣ አናቅም አይደል ያልከው? ኦኬ ስለዚህ እጅ አለው አይባልም። ውጭ በእጁ ፈጠረ ቢባል በኃይሉ ፈጠረ ነው። ለምሳሌ ሁለት እጅ ለአንተ አንድ እጅ ለእኔ ሲባል እንኳን እጅን ለመጠቆም ሳይሆን ያ የሚሰጠውን ነው ብለህ ኤግዛምፕል ተጠቀምክ። ተሳሳትኩ? አልተሳሳትክም። መልካም። እዚህ ጋር ከተስማማን እዚህ ድረስ። ከዛ በኋላ ታዲያ ስላላ ዛት ምንድን ነው የምታመልኩት? እንዴት ነው እሱ እጅ አለው የሚሉትስ እግር አለው የሚሉትስ ብዬ ጠየቅኩ አይደለ? ፕሊስ እስማኤል ጣልቃ ከገባ ካሁን በኋላ አወርዳለሁ። እንደዛ ብዬ ጠየቅኩ። ከዛ እሱ ምን አልከኝ? እንደዚህ ሲሉ ለምሳሌ አልክና እኔ ነው ኤግዛምፕል ተጠቅመ እኔ አንተን በምሳሌ ባላቅህ ቆንጆ ነው ጎበዝ ነው እንዲህ ነው ብዬ ብል እየገለጥኩ ነው። ስለዚህ እንደዛ እየገለጹ ነው እንጂ ስላላ ባህሪ እንትኑ ዛቱ አካሉ አልተገለጸበት። ወደዚህኛው የመጣ ነው እጁ ላይ ደረስን። አላህ እጅ አለው የለውም የሚለው ላይ ገባን ማለት ነው። እና አንተ አለ ብለህ ከምታምነውና ወይንስ የለውም ነው የምትለው? እንግዲህ እኛ አላህ የምናምነው በቁርአን አውርዶልናል። በቁርአን የምንመራው አላህ ቁርአን ላይ ስለ ራሱ የገለጸው ነገር እንዲህ ያለኝ እግር አለኝ ብሎ ያለው ነገር የለም፣ ፈጣሪ ስለሆነ ማለት ነው። አሁን ፈጣሪ እግር አለው እጅ አለው ማለት ምን ማለት ነው? ጥያቄው ራሱ ማለት ሲጀመር ጥያቄው ራሱ ሲጀመር ምን ማለት ነው? ሲጀመር ፈጣሪ እግር አለው እጅ አለው ብሎ ጥያቄ ማለት ምን ማለት የሚለውን ነገር አንተም መጀመሪያ ብታብራራለን የተሻለ ነው። ፈጣሪ ስለ ራሱ እንዲህ ብሎ የተናገረው ነገር የለም። ቁርአን ያወረደልን፣ በቁርአን እኛ የምንመራው እኛ ሙስሊሞች ነን። ሲጀመር አንተ ያነሳው ጥያቄ እጅ ያለው ፈጣሪ እግር አለው ብሎ ማለት ምን አይነት ጥያቄ ነው? ሲጀመር ይሄ ነገር ግልጽ አድርገህ ስታብራራ እኛም እንመልሳለን እኮ። ያ መስዑድ ግልጽ ነው የጠየቀው። ጥያቄው እጅ አለው እግር አለው አይን አለው ነው ያለው እና አለው አላህ። እኔ ግልጽ ላድርግልህ፣ አላህ ብሏል ወይ? አለኝ ብሏል? ቁርአን ላይ ሰፍሯል? የለም። ስለዚህ እጅ የለውም ብለህ ነው የምታምነው? ከድር ማየት ይችላል፣ አይን የለውም። በእጁ ፈጥሯል፣ እጅ የለውም፣ እግር የለውም እንደምትለው አይደለም። አትሪቢዩት ነው፣ የአላህ አትሪቢዩት ነው። እነኛ አትሪቢዩቶቹ ማለት በባህሪ የሚገለጡ ብቻ ናቸው ወይንስ በዛት የሚገለጡ ናቸው? ምን ማለት ነው? በዛ ማለትም አሁን ለምሳሌ ሂ እንላለና አላህን ስንል ሂ ነው የምንለው አይደል? አሁን እሱን ምንድን ነው ሂ ማለት? እስኪ ንገረኝ። ወንድነት ነው፣ ቃል ነው አይደለ? እሱ ሂ ስንል ወንድ ሴት አይደለም የምንተረጉሙ ማለት ነው። እና አላህ ወንድም አይደለም ሴትም አይደለም፣ ግን ቃሉ ሂ ብለን ነው የምንጠቀመው አይደለ? ሂ የምትለው ነገር ግን ሂ ስንል ቃሉ አላህ አይደለም። አላህ ስንል አሁን ለምሳሌ ጋድ እንላለና ጋድ ስንል ጋድ ራሱ ቃሉ ጋድ ነው ወይስ ዲስክራይብ ሊያደርገው ይችላል፣ ግን ጋድ ቃሉ አላህ አይደለም። ገብቷል ማለት አሁን። ስለዚህ አላህ አካል የለውም፣ በእጁ ፈጥሯል። በእጅ የፈጠርኩት ሲል አትሪቢዩት እንጂ ሂ የሚባል ነገር ሂ የሚባል ግን ያለ ዛት ያለ አካል ሂ ሊባል የሚችል ነገር አለ? ቋንቋ አንደኛ ቋንቋ ሊሚት ነው።
ሊሚትድ ነው። ከድር አንዴ ምንም ነገር አካል ዲስክራይብ የሚለውን ሊያደርግ ነገር ይችላል። እንዴት አመጣው? እፎይ አንዴ ብንደማመጥ አንዴ ቆይ ከድር አንድ ጊዜ እሺ 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 እፎይ መስፍን የራሱ አካል የሚለውን ነገር እንዴት አመጣው? መጀመሪያ ይህን ነገር እንዴት ሊያነሳው ቻለ የሚለውን ነገር እንጠይቀው። እፎይ ራሱ አካል ብሎ ማለት አይ ምንድን ነው? ቁርአን ላይ ይላል። ቁርአን ላይ በእጄ የፈጠርኩት እሱ አሁን ከሁሱ ጋር ከሰማው እፎይ የሚያነሳቸውን እንትን ሲጠይቅ ማለት ነው ያለንን እኛ ማንበብ ነው ማለት የጠየቀው ጥያቄ አለ አይደል? እኛ በራንተም ራሱ መጠየቅ ያለበት ጥያቄ ነው። አካል አለው አላህኝ ብሏል ብሎ እኔ እጅ አለኝ ብሏል አላህ ተጽፏል። በእጅ የፈጠርኩት እንጂ እጅ አለኝ አላለም። አያለሁ፣ እሰማለሁ፣ ጆሮ አለው። እንደዛው አሁን አንተ በሬ ልመጣ ነው ካልክ ክንፍ አለህ ልልህ ነው ትክክል ነው። ከዲር ልክ ነህ። አይ እንደዛ ነው። አቡኪ ያለህ እንዴ? ለካ የወጣ መስለኝ ነበረ። የአንተ ደጋፊ ነው ለካ ሌላኛው አቡኪ ነኝ። ታስገባ የነበረው። ስለዚህ እፎይ ምንም የሚጠይቅ እኛ ይኸውልህ ከቁርአን ከጠየቀ ከቁርአን መመለስ ነው የምናውቀው ማለት ነው። ምንም የሚጠይቅ አይደር እኮ የጮክ ካወራሁ ይቅርታ። የአንተ ሱፊ አይ ቲንክ ሱፊ መሰልከኝ። ሰለፍ አይደለም። እኔ ሙስሊም ነኝ፣ ሙስሊም ነኝ። ሁሉንም እሰማለሁ፣ እንትን አልልም። ኦፕን ማይንድ ነኝ። ኤኒዌይስ ብቻ አንተና ቡኪ አቂዳችሁ ተመሳሳይ ነው ኦልሞስት ይመስለኛል። እሱን ሪሼፕ ለማድረግ ስለፈለክ ነው ቅድም ጣልቃ የገባኸው። ልክ ነው እኮ ከዲር ልክ ነው ያልኩበት። ይቅርታ አድርግልኝና በመሀላችሁ ገቡ። ልክ ነው ያልኩበት ፖይንት አሁን ለምሳሌ አለ አይደል የተቀመጠ ለምሳሌ እኛ ኢየሱስ እግዚአብሔር አምላክ ነው የሚልበት ፖይንቱን ነው የምንፈልገው ብለን ስንጠይቅ ከቁርአን ወይ ከመጽሐፍ ቅዱስ ነው የምትመልሱልን። ማብራሪያውን ምናምን ነገር ነው የምትመልሱልን። ራሱን ላይሆን ይችላል። አሁን ከድርም እየጠየቀ ያለው አላህ እጅ አለኝ የሚለው ነገር አለኝ የሚለው ነገር ተሰፍሮ ተቀምጧል ወይ ነው እያለ ያለው። ለምሳሌ አላህ እጅ አለ በእጆቼ ፈጠርኩኝ ሲል ንብረትን አያሳይም አቡኪ በእጆቼ ፈጠርኩኝ ይላል እንጂ አለኝ የሚል ነገር ተቀምጧል ወይ ነው። ቤቴ ብል ንብረትነቴን አያሳይም። ገንዘቤ ብል፣ ጫማዬ ብል፣ እጄ ብል፣ በእጄ ሰራው ስል የምትለው ራሱ ንብረትነት የምጠቁም ይመስለኛል። የእናንተን አይ ነው የእናንተን አረዳድ አውቀዋለሁ። ገብቷል ያልኩ በደንብ ገብቶኛል። ኦኬ አላህ እጅ ይኸውልህ በእጆቼ ፈጠርኳችሁ በአይኔ አያለው እንደዚህ ብሎ ሲገልጽ አለኝ ብሎ ለራሱ እንደዚህ ለምሳሌ ቁርአን ላይ አለኝ የሚል ነገር ኢየሱስ ክርስቶስ እግዚአብሔር አምላክ ነው ቀጥታ አምላክ ነው የሚለውን ነው የምንፈልገው ስንል ቀጥታ የተጻፈውን ነገር ነው አለኝ። አሁን ለምሳሌ ልናመሳስላቸው ነው ከሌሎች ፍጡራን ጋር አላህን ከፈጠረው ፍጡሩ ጋር ልናመሳስለው ነው ማለት ነው። አለኝ ብሎ ሲናገር አጽድቋል። አላህ በእጆቼ ፈጠርኳችሁ አለ። ሶ አለኝ ብሎ ለራሱ እንዲህ አለኝ ብሎ በቁርአን ላይ የተቀመጠ ነገር አለ ነው። ከዲር ካልተሳሳትኩ እንደዛ ነው ይመስለኛል አይደል? ልክ ነህ። አሁን ምንድነው መሰለህ ከዚህ ላይ የለኝምም አላለም። እዚህ ላይ ገብቶሃል? አለኝምም አለም የለኝምም አላለም። ገብቶሃል? አሁን እዚህ ላይ ምንድነው የለም ካልን ማለት ነው አላህ የለውም ካል እናውቃለን ማለት ነው እንዳለው ማለት ነው። ገብቶሃል? አለው ካልን ደግሞ አላለማ ያላለው እንዴት ነው አንስተን ምን የምንለው? ስለዚህ ምንድነው መንፈስ እናንተ መንፈስ እንደምትል እኛ መንፈስ ብለን አናምንም። አላህ ምንድነው አይታይም። ራሱ ገልጾ 99 እኮ ስም ሰጥቷል እኮ ራሱ 99 ስሙን እንትን ከሱ አላህን ገልጾታል ራሱ ማለት ነው። ስለዚህ በእንግሊዝኛው ራሱ ልነግር ይችላል በአማርኛው የአላህ ማንነት ማወቅ ከፈለክ ማለት ነው። ስለዚህ ስለ አካሉ ምንም ስለሱ ምንም የተገለጸ ነገር የለም ማለት ነው። ስለ ኤሴንሱ ያው ልክ እንዳለው አንተ አምላክን ምናልባት አምላክን በአንተ ስታንዳርድ ነው የምትስለው። ሜቢ በክርስትና ስታንዳርድ ነው አምላክ መጥቶ እኔ በአካል አይቼዋለሁ የሚለው እንደዛ ነው የምትስለው ይመስለኛል። ለምሳሌ መስዑድ ትክክል ነው። መስዑድም እኮ እያለ የነበረው ትክክል ነው። ምክንያቱም ከድርም ትክክል ስማኝ፣ አንተ አምላክን በፍለግ መታል የፈለግከው አንተ ይመስለኛል። እዚሁ አሉ እኮ የመስዑድ አቂዳና እናንተ መገናኝ አይደለም። እንደናንተ አይደለም። እናንተን እንጨርስ። ቆይ ጣልቃ አትግባ። አቡኪ እንዴ መሰለክ ይሄ የእፎይ ቤት ነው እና እሱን እንስማው ሲያወራ እናዳምጠው። ካልሆነ እኛ ያስወጣን። አይ ችግር የለውም። እንደማመጣ እንደዚህ ያ አሁን
የእናንተን ምንድን ነው ብላችሁ እስቲ ስታመልክ ካዳ አላህ ብለህ ምን እያልከን ነው? እስቲ ብርሃን ይላል። እኔ ብርሃን ነኝ ይላል አላህ። እና ብርሃን አንተ ብርሃን ስታይ ማለት ነው ይሄ ብርሃን የምናየው ብርሃን ይመስልሃል? ብርሃን ነኝ አልወጣኝም እኮ ያንተን አላህ ነው ዲፋይን አድርገው እያልኩ እኮ ራሱ 99 ስሙን እንትን ልበልልህ ከፈለክ። አሁን ቅድም ያልከውን ራስህ ታፈርሰዋለህ። ከድር ምን እንዴት አፈረስክ መሰለ? አሁን እጅ አለኝ አላለም። ስለዚህ ስላላለ አልቀበልም አልክ አይደለ? አልቀበልም። መልካም። አሁን ደግሞ መልሰህ ብርሃን ነኝ ያለውን ግን ብርሃን አይደለም ብለህ አልከን አይደለ? ነኝ ቢልም አይደለም አላልኩህም። ቆይ አዳምጠኝ አንዴ ፎይ። እዚህ ላይ ምን መሰለክ፣ አሁን እኛ ብርሃን የምንገልጸው ብርሃን አለ አይደለ? አይደል? እሺ የአላህን ተውና የጀነት ምንለው አለ። ገነት እናንተ የምትሉት ገነትን አይተሃታል አንተ? ያየህ ሰው አለ ገነትን? ገነትን ያየህ ሰው አለ? ንገረኝ እስኪ። ገነትን አይተሃታል? አደም ኖሮባት መጥቷል አይደለም? አይተሃታል? አደምን ተው፣ የአደሙን እሺ። አንተ ታውቃለህ የአደሙን ሁሉም ነገር የሚያውቀው? በቃ እናቅም። እሱ አየህ ማለት አንተ አየህ ማለት ነው። ቀጥል። እሺ ፖይንትን ሜክ አድርገው ማለት እየጠየኩ እኮ ነው። አይተሃታል ወይ ነው የምልህ። ገነትን አይተሃታል ወይ? ያየህ ሰው አለ ወይ? ቀጥል። ተስማምቼ እላለሁ ማለት ገነትኛ እንደናንተ ስለማንረዳ ነው። ለዛ ነው እያሳለፍኩ ያለው። አይ ዝም ብለህ ንገረኝ። አላየሁትም ብዬ ልለፍልህ። እሺ አላየኸውም አይደለ? ስለዚህ አሁን ገነት መግለጽ ትችላለህ ምን እንደሚመስል? እሺ በቃ አልችልም ብዬ ልለፍልህ። እኔ መንግስተ ሰማያት በሚለው ይልህ ማለት ነው። ገነት ለእኛ ተራ ነገር እዚህ ምድር ያለች ተራ የአታክልት ቦታ ስለሆነች። አይ ገነት ሲባል ምንድነው አንተ አእምሮ ላይ የሚመጣው ንገረኝ። ገነት ስትል ሲባል አንተ ምንድነው የሚመጣው አእምሮ ላይ? የኛ ትንሽ ተገነት ገነት የኛ ተራ ነው ነገርኩ። ገነት የምትለዋ ዝም ብላ አታክልት ቦታ የእናንተን የእኛን ተሆነ የእናንተን እኮ ነው የምጠይቅልህ። ተቀበልኩ በቃ መንግስተ ሰማያት ብዬ አርሜህ። እሺ አላየዋትም። የጠየቀኝን አላህን እንዴት አድርጋችሁ ነው የምታዩት አልከኛ። የማታውቀውን ከለር ልትገልጹ አትችልም። ኢማጂኔሽን የሚባል አለ አይደል? አላህን በኢማጂኔሽን ልናገኘው አንችልም። ሊሚትድ ነው የኛ አእምሮ፣ የኛ እንትን በጭር ሊሚትድ ነው፣ ልናይም አንችልም። ስለዚህ በቂያማስ ልናገኘው አንችልም እዚህ ምድር ላይ። በቂያማስ አላህን ታዩታላችሁ የምንባለው አለ የሚያዩት አላህን ስናይ ግን እንትን እይታ አይደለም እንደተባለው ራሱ ትርጉም አለ። ተፍሲር የሚባል አይታወቅም አይደለም። የአላህ አንተ ፈጣሪ ነው የምታወራው፣ ስለ ፈጣሪ ነው የምናወራ ያለው። ገብቶሃል? ስለ ፍጡር አይደለም። ፈጣሪ ነው። ፈጣሪ ማለት ራስ አይደለም ያልኩህ። ቆይ አዳምጠኝ። ከፊያ አይታወቅም ያልኩህ ተቀዳሚ ያለፉት ተቀዳሚ ሀጂ ሙፍቲ እናየዋለን ሲባል በቂያማ ቀንም ከፊያው እንዴት ነው አይታወቅም ብለው ስላሉ የእሳቸውን ንግግር ነው የተጠቀምኩት። እሺ አላህ የት ነው ያለው ብለህ ነው የምታምነው? አላህ የት ነው ያለው ሲባል አሁን ብዙዎች ሲገልጹ አርሽ ላይ፣ እኔ አላህ አርሽ ላይ ነኝ አላለም። ገብተዋል? አላህ አርሽ ላይ ነኝ አላለም። ወይም ሁሉም ቦታ ቢኖርም ሁሉም ቦታ አይደለም። ገብተዋል? ሁሉም ቦታ ለምሳሌ ሽንት ቤት ይኖራል አላህ? ሁሉም ቦታ ስንል ሽንት ቤት የለም። ይሄ መጥፎ ኢምፒውር የሆኑ ቦታዎች አላህ ይገኛል ብለን እናስባለን። አይገኝም። ግን ያቆሸዋል ማለት ቆይ ጥሩና ቆሻሻ ቦታ ብለህ ስትል እሱ የሚያቆሽሸውና ለሱ ንጹህ ቆሻሻ ምናምን ሽፍት እያደረጋችሁ ነው። በመሀል ይቅርታ አድርጉልኝና በመሀል ልግባና ጥያቄ ሽፍት። እሺ አቡኪ መልሰን አሁን እንዴት እንደሆነ ታውቃለህ? እፎይ ከአንዱ እየተሻገረ ወደ አንዱ እየዘለለ ነው። ለምሳሌ አሁን እፎይ ስለ አቂዳዎች ምን ያህል እንደሚያውቅ እኔ እንጃ። እሱ ነው የሚያውቀው ስለ አቂዳዎች። ይሄ አቂዳ ምን ያምናል፣ ይሄ አቂዳ ምን ያምናል የሚለውን ነገር ዲቴይል እኔ እንጃ። ይወቀው አይወቀው እሱ ነው የሚያውቀው። ሲቀጥል ለምሳሌ እዚህ ጋር ከፋፍሏቸው ዋህብያ፣ አንዴ ይቅርታ አድርግልኝ። አይ ወደ ጥያቄ ልመጣልህ ነው። ለምሳሌ አንተ አሻሪ ነህ፣ አታሪ ነህ፣ ሙተዚላ ነህ? የትኛውን ነው የምትከተለው? ያንተን ንገረኝ። እነዚህን አቂዳዎች ምናቸውን ዲቴይል ገብተህ ታውቃቸዋለህ? እንድናወራበት እኮ ነው። የትኛውን ነው የምትከተለው አንተ? እኮ ለዛም እኮ ነው እንድናወራ መጀመሪያ አንተ ማወቅ አለብህ ስለ አቂዳዎቹ።
ገብቶሃል አይደል? አንተ ይሄንን ነው በለኝና አንተ በምታምነው ላናግርህ። የትኛውን ነው የምትከተለው? ኖ እኔ አሁን ለምሳሌ አንተ የምትወስንልኝ አቂዳ ውስጥ አልገባም። እኔ ስለ አቂዳዎች ነው እኔ እስካልወሰንክልኝ ድረስ ለምሳሌ አሁን ሱፊዎች አንዴ ይቅርታ አድርግልኝ፣ ሱፊ፣ ሰለፊ፣ ዋህቢ ምናምን ብለህ ስታስቀምጣቸው የነሱ የሁሉንም አረዳድ ለይተህ ታውቃቸዋለህ? ስላወቁ እኮ ነው አሁን እያወራኋቸው ያለሁት እኮ ከድርና አሁን አላጃለው ይኸው እግር አለው እያልኩ እኮ ያልደረግኩት እንደማያምን ስለማቅ ነው። በጣም ጥሩ በጣም ጥሩ። ለምሳሌ ሱፊ ምን ብሎ ነው የሚያምኑ? ሱፊ ምን ብሎ ነው የሚያምኑ? ፕሊስ አዳርበኛ አዳምጠኝ። ከበላዩ ያለው ዋብያው የሚያምነውና መሱድ የሚያምነው ከድር ጋር ስለማይገናኝ የእሱን ጥያቄ ሪሼፕ አድርጌ እሱ ምን መጠየቅ እንዳለብኝ የእሱን እያወራን ነው። ስለዚህ ጣልቃ ገባና አቂዳችንን ታውቃለህ ምናምን ወደሚለው ገባ እኮ። ይሄን የጠየኩ ለምን እንደሆነ ታውቃለህ? እነዚህን ሰዎች እዚህ ጋር ያስቀመጥካቸው ሰዎች አቂዳ አላቸው አይደል? የየግላቸው አንድ የሰማኝ አቂዳ አላቸው የየግላቸው። የእነሱን አቂዳ ደግሞ አንተ እነሱ ስለገለጹልን የእነሱን አቂዳ እኮ ሪስፔክት አድርጌ ከእነሱ አቂዳ አንጻር ነው መጠይቃቸው። የእሱንም ሪስፔክት አድርጌ እኮ የራሱን ሲያስረዳኝ እየተቀበልኩት ነው። ደርቄ እኮ ይኸው ቁርአን ላይ ለምሳሌ እንደዚህ ያለኝ አለው ሐዲስህ ላይ እንደዚህ ጣት ወይ እጅ እግር እያልኩ እኮ አላመጣሁበት እንደማይቀበለው ስለማቅ ነው። አቂዳው ስላልሆነ ይኸውልህ አታውቅም። ምክንያቱም እነሱ ስለገለጹልህ ነው እንጂ አንተ አታውቅም። ስለ አቂዳ ምንም ነገር የምታውቀው ታሪክ። ለምሳሌ እኔ ዋህብያ ነኝ ብሎ እዚህ ጋር ስለጠቀሰ አንተ የዋህብያን ዲፌን አድርግልኝ ብለህ ትነግረዋለህ እንጂ አንተ ስለ አቂዳዎቹ ስለነሱ አቂዳ ምን ያህል እንደሚያውቁ እንኳን አታውቅም። አንተ አላውቅም። እሺ እናውራ ነኝ እናንተ ለምሳሌ እነዚህ እዚህ ጋር የተቀመጡ አንዴ ስማኝ፣ እየተደማመጥን አልተባባልንም? ቆይ አንዴ ስማኝ፣ እየተደማመጥን ተባልን አይደል? እየተደማመጥን ምናልባት ቤትን የገባሁት ሪስፔክት ፓኒክ አታድርግ፣ አትረብሽ። እየጮክ ነው ቶን ከፍ እያለ የመጣው እየተረበሽክ ስለሆነ ነው። አቂዳን አስቀምጥና ከመስራቾች ጀምሬ ሞግተሃለሁ። የዛ አቂዳ መስራቾች ጀምር የምትከተለውን አቂዳ፣ ከዛ በኋላ እዛ ላይ እናወራለን። ቀጥል። እኔ ሚዩት አድርጌ ሰምቼሃለሁ። አንተ አሁን እኔ እያልኩ ያለሁት በደንብ ዲቴል ገብተህ እንድታውቅልኝ የምፈልገው ቶኔ ምናልባት ከድምፄ ሊሆን ይችላል። የመጀመሪያውን እያልኩ ያለሁት ስማኝ፣ የመጀመሪያውን እያልኩ ያለሁት ከስር የተቀመጡትን እያንዳንዱ የተለያየ አቂዳ ሊኖራቸው ይችላሉ። እነዚህ የተለያየ አቂዳ አንተ ጠይቀሃቸው፣ ቆይ ስማኝ፣ አንተ ጠይቀሃቸው ነው የሚመልሱልህ። አንተ ምን አቂዳ ለምሳሌ እኔን ጠየቅኝ፣ አቂዳህ ምንድን ነው ብለህ ስትጠይቀኝ እኔ የኔን አቂዳ ልነግርህ እችላለሁ። እንደዛውም ደግሞ መስዑድም እንደዛው ሊነግርህ ይችላል። እኔ ተሳስቼ ወይም ደግሞ እኔ በደንብ ዲቴል የማላቅበት ነገር የሆነ ነገር ለአንተ ብነግርህ አንተ እዚህ ጋር ወጥተህ ሪከርድ አድርገህ ለሪከርድ እንዲመችህ ለማውራት ነው። አሁን ስለ አቂዳዎቹ አንተ ስለ አቂዳዎቹ ራስህ ታውቃቸዋለህ? በራስህ ታውቀዋለህ ወይስ እነሱ በነገሩ ነው የምታውቀው ነው? የዚህን ያህል ካለቀስክ ከስር ሶፍት ይስጡህ እየጠረክ ተማር። አውቃለሁ ያለ ሰው መሞገት ነው። እኔ ሞግተኛ አልኳል። የምትከተለውን አቂዳ ንገረኝ፣ የትኛውን አቂዳ የምትከተለው ለሞግት አልኩ። እኔ እኮ ከድርን ኖ አንተ የአታሪን አቂዳ ተቀበል ብዬ ወይም ምንም ሙግት ውስጥ አልገባውም። በቃ አሻሪን ነው ገና አስተምሮቱ ምን ሲል ምን እንደሚያምን ከመልሱ ስለመረዳው ማለት ነው። በስህተት ከሆነ የተናገረው ኔክስት እያጠራቸው ሲመጣ አውቀዋለሁ። አይ ሚስ ሪፕሬዘንት ተደርግ ያለውን ይሄንኛውን ነው መከተለው ያለ ደግሞ መሞገት ይችላል። ዛሴት ለምን አታልቅሱ። ኤኒዌይስ ከድር እመለሳለሁኝ አንተ ጋር እንትና መሱድን ነው ጣልቃ የገባ ነው። እሺ መሱድ ከመሱድ አሁን እሺ እፎይ መልካም። አንተ አላህ ለራሱ ያሰበታቸው አሉ እነሱን እቀበላለሁ ብለህ የምታምን አላህ እጅ አለው የማንንም አይመስል፣ አላህ እግር አለው የማንንም አይመስል ብለህ ታምናለህ። ያው ስለሆነ አላህ የማይታይ የማይዳሰስና እንደ ሰው የሚዳሰሰው እንትን ስላልሆነ ፈጣሪ ነው። ገብቶሃል? እሱ እጅ እግር አለው ብለን እኛ እጁን አላየንም እግሩን አላየንም፣ ፈጣሪ ስለማይታይ ማለት ነው። እፎይ አንዴ ልጠይቀው። እጅ አለው እግር አለው የምትለው ማን እጅ አለው? ፈጣሪ አለው። ለምሳሌ አንተ ያየኸው
እጅ ያለው ፈጣሪ ማን ነው? ጥያቄ መጀመሪያ እኮ ማስተካከል ነበረብህ። መሱድ እጅ ያለው ፈጣሪ ማን አለ? አንተ ያየኸው? ለምሳሌ እኛ አሁን የምንመራው በቁርአን ነው። አላህ ፈጣሪያችን ነው አምላካችን ነው ብለን እያመን ነው ባወረደልን ቁርአን የተመራን ያለ ነው። አሁን እጅ አለው እግር አለው የምንለው እጁን እግሩን ስናይ ነው። የለውም ብለህ ነው የምታምነው? አይደለም የለውም ሳይሆን ይኖረዋል እንጂ ፈጣሪ እኮ ነው እሱ። እኛን ለእኛ ፈጥሮልን ለእሱ እንዴት አይኖረውም? ስለዚህ እጅ አለው ብለህ ነው የምታምነው? አላህ ይኖረዋል፣ ሁሉ ነገር ይኖረዋል እንጂ ፈጣሪ አይደለም እንዴ? ፈጣሪ እኮ ነው። እና ምንድን ነው እየጠየቀኝ ያለኸው? የትኛውን ፈጣሪ ነው? አንዴ ፕሊዝ አንዴ እኮ እፎይ ለጠየቀው እጅ አለው እግር አለው ብለህ ከጠየቅ ፈጣሪ ነው። እፎይ ማውራት ይችላል። እኛም እጅ አለን። እሺ ቀጥል አውራ። መሱድ ቁርአን ላይ የት ነው ያለው አላህ እጅ አለው ብሏል? መሰለኝ የሚባል ነገር እኮ በእስላም የለም ታውቃለህ። መሰለኝ ወይም ይኖረዋል ማለት የሚባል ነገር የለም ታውቃለህ። ካለው አለው ነው፣ ከሌለው ደግሞ የለውም ነው። ስለዚህ አላህ እንዴት እጅ አለው ወይ እንዴት አይኖረውም ማለት እኮ ካለው ነው እንጂ አንተ አሁን መናገር ያለብህ አለው ካለ አለኝ ካለ መናገር ነው ያለብህ። ወይስ በዚህኛው ተርጉሜዋለሁ ማለት ትችላለህ? እኔ አሁን ለእፎይ እየደገፍኩ ምናምን ሳይሆን ትክክለኛ ነገር ማውራት እንችላለን። ጥያቄው አነሳሱን ማየት አለብህ። አይደል? ለመመለስ እኮ የጥያቄውን አነሳስ የእፎይ ጥያቄ አነሳስ ማየት አለብህ። የፈለገ አነሳስ ሲሆን ስትጠየቅ ይኸውልህ መሰለህ እኛ ሙስሊሞች ችግራችን ምን መሰለህ ስንጠየቅ ማለት ነው የምንጠየቀው የፈለገ ይጠይቅ እሱም እኮ ለማወቅ ነው። ገብቶሃል? እሱም ለማወቅ ነው። እውቀት በኋላ ፍርዱ ለአላህ ነው የምትተወው። ገብቶሃል? አሁን እኛ ራሳችን ግልጽ መሆን አለብን። አላህ ጽፎታል ወይ ከቁርአን ላይ ብሎታል ወይ ወይም ከሀዲስ ላይ ተብሏል ወይ ብለህ አንተ እስኪ ንገረኝ። ለእፎይ ትተህ ለእኔ ንገረኝ። እሱን እንግዲህ እጅ አለኝ እግር አለኝ ብሎ እንግዲህ የገለጸው ነገር እስካሁን የሰማሁት ነገር ባይኖርም ምናልባት ከኛ የተሻለ እውቀት ያላችሁ ሰዎች ይህን ነገር መጠየቅ እንችላለን። እኛ ግን ጥያቄውን ስታነሳ ፈጣሪ እጅ አለው እግር አለው ብሎ የሚጠይቅ ጥያቄ ያለ ብዬ አላስብም። እንደ እፎይ ጥያቄ መጀመሪያ ሲያነሳው አንዴ ልንገርህ፣ አሁን እኛ እስላም ላይ ብዙ እንትን ነገር አለን። ገብቶሃል? አሁን እሱ ያነሳው ሱፊያ ምናምን ስለ ሱፊያ ምንም የሚያውቀው ነገር የለም። ግን ሱፊያ ራሱን የሰደደ እንትን አለ ስር ገብቶሃል? የተበላሸበት መንገድም አለ። እኔ አሁን ሱፊያ ሆኜ አይደለም ወይም ዋሃብያ ምናምን ሙስሊም ነው። እኔ ራሴ ሙስሊም ብዬ ነው የማስበው። ገብቶሃል? ግን ሁሉንም እማራለሁ። ከሺዎችም ራሱ የምማረው ነገር አለ። ሺያ ማለት ነው። ሺያ እኔ ሙስሊም ናቸው ብለን ስለማናል፣ ግን ከእነሱም እንማራለን። አሁን እኔ ጥያቄ ምንድን ነው ቁርአን ላይ እኔ እጅ አለኝ አላለም አይን አለኝ ጋር ከምንከራከር እሱ የሚጠይቃቸውን ጥያቄ ማን ካነሳ መመለስ ነው። ካላወቅን አላወቅንም ማለት ይበልጣል። ግን የምናውቀው ደግሞ መናገር ነው። ምክንያቱም ካልሆነ ብዙዎች እንደዚህ ወደ ጥመት መንገድ ይሄዳል። ይገባኝ ከድር ቆይ መሱድም እንትን እንዳለው ይቅርታ በመሰለኝ ማለት በመሰለኝ ይመለካል እንደ አምላክ እኛ መሰለኝ የሚባል እንትን የለም። አንተ እውቀትህ ፈጣሪ ስለሆነ የሚነግርህን ነገር ትሰማዋለህ፣ ታዳምጠዋለህ። ስልክ በቁርአን ማለት ነው የተባልከውን ነገር ከዛ አንሰላስል ይልሃል። ማለት አትሊስት ትንሽ እንኳን ለማስረዳት አለመሞከር እኮ በመሰለኝ በቃ እንደዚህ ሊኖረው ይችላል የለውም እንደ እየተባባልክ እዚሁ ገና ግራ የምትጋባ ከሆነ እኮ ውሽዝ በቃ አምላክን በመሰለኝ የሚባል ነገር እኛ አናምንም አልኩ። መሰለኝ የሚባል ፊሎዞፊካል አንተማ እያስረዳ ነው። ሽንጥን እዛ እኮ አንተን አቂዳ እየጫንግባቸው ነው። እነሱ ላይ እኮ እየጫንክባቸው ነው ያንተን አስተምሮ። እኔ አሁን አህባሽ ጋር ይኸውልህ አህባሽ ጋር ማለት ነው አህባሽ ስንሄድ ወደ ሶፊያ ምናምን እነሱ ጋር የሚፈስሩት ነገር ብዙዎች ሌሎች አይቀበሏቸውም። ለምን እንደማይቀበሏቸው አይገባኝም። ወደዛ ስትሄድ ደግሞ እኔም ሁሉንም ማዳምጥ ሁሉንም የምሰማ ገብተዋል። አላህም እንደዛ ነው የሚፈልገው። አእምሯችን ኦፕን ማይንድ ነው፣ ዝግ እንድንሆን አይደለም። እኔ አሁን አንተን እየደገፍኩ አይደለም እዚህ መጥቼ አንተ ልደግፍ ሳይሆን ከአንተ ጋር ያለን ሀሳብን ከሁሉም እንትን ካልክ የትኛው ነው የምትቀበለው? አንተ ከባይብል ማለት ነው የክርስቲያኖች ባይብል ኡመቶች 73 ቦታ ይከፈላሉ ብሏል አለ መሐመድ።
በአዲስ ከሰባ በላይ እንደዛ መሰለኝ 80 ይሁን እኔ እንጃ ቁጥሩን ባላውቅም 73 ቦታ ይከፈላሉ። 72 ሁሉንም ሊሆን አይችልም። አንዱን ነው ሊሆን አንተ አሁን የሚችለው። ባወራኸው ማለት ነው። ችግሩ ምን መሰለህ? እኛ ሰዎች ነን አይደለም? አንድ ነገር ስናወራ የምንገልጸው በራሳችን ነው። በራሳችን እንትን ኢማጂኔሽን ይባላል። ኢማጂኔሽን ውስጥ ስንገባ ኢማጂኔሽን አንደኛ ሊሚትድ ነው። ቶትስ የሚባል አለ፣ ሀሳብ የሚባል አለ። እኛ ግድም ነው አምላክን ልንገድበው አንችልም። በእኛ አእምሮ ልናየው አንችልም። የኦሽን ጠብታ እንኳን አንሆንም። እኛ ጠብታ ማለት ነው። ገብቶሃል? ችግር የለውም። አሁን አንተ አይታይም ስትል በባህሪው ማይታይ ሆኖ ነው ወይንስ ከአርሽ በላይ አለ ስለሚሉ የእነሱን አቂዳ ዘር ከአርሽ በላይ አለሁ ብሏል አላለም እኮ። ከአርሽ በላይ አለሁ አላለም። የአላህ አርሽ ከውሃ በላይ እንዳለ እና በቅርብ ጊዜ ምን አልከኝ? አራማኑ አላ አርሽ ስተዋ የሚለውን እንዴት ነው የምትቀበለው? እንዳለው በቃ እንዳለው ነው እንጂ ምንም እንትን እንደሌለው አልቀበልም። ምን ብለህ እስኪ ፈስርልህ ነው። አሁን ለምሳሌ ሱራ አሹራ ላይ 42:11 ግባና ምን ይላል? አምሳያ የለኝም ይላል። nothing like him ይላል። በፈጠረው እንኳን በፈጠራቸው አርሽ ተፈጥሮ የተፈጠረ ነገር ነው አርሽ ማለት ነው። በፈጠረው እሱ አምላክ ሊቀመጥ አይችልም። ገብቶሃል? ስፔስ ወይም ዳይሬክሽን ሊኖሩ አይችልም አላህ። እሺ ስፔስ እና ዳይሬክሽን ካለው ምን በፈጠረው እሱ በፈጠረው እንትን አይሆንም። ስፔስ እና ዳይሬክሽን ካለው ፍጡር ነው ብለህ ታምናለህ? አሁን እዚህ ጋር ሌላ ነው የምትለው ኖ በስፔስ እና በዳይሬክሽን አይገለጽም ብለኸኛል አይደለ? which means የሚያካብበው የሚያካልለው የሚያዋስነው የለም። እኔ መምህር ሆኜ አይደለም ገና ተማሪ ነኝ። ምንም ነገር ማውቀው ነገር የለም። ግን ፍጡር ነው ልልህ አልችልም። እዚህ ላይ አብዱሰመድ እንኳን ደህና መጣ። እሱን እንስማውስ። አቤት እንኳን ደህና መጣ። እንኳን ደህና ቆየሽ። መልካም። ከተወያየነው ላይ የምታስተካክለው ነገር አለ? ወላሂ ወንድሜ ከድር ምንም አልተውም። ገባ እየሰማሁት ነበር። በጣም ጀዛከላሁ ኸይር። እኔ ያለው ነገር ምንም የተው ነገር የለም በግልጽ። ግን አንተ ራሱ አንድ ነገር ስትጠይቅ ከጭንቅላት ሳይሆን የሆነ መጽሐፍ እኛውን በቁርአን ነው ምናምነውና ቁርአን እየከፈትክ አንድ ጥያቄ ብታነሳ ይቻላል። ግን ማለት አሁን አንተ አንዳንድ ሰዎች ህሊናቸው ማይቀበለው ጥያቄ አለ። አሁን ምሳሌ ዝም ብለህ ስትጠይቅ ከእንትን ማለት ልጁ እንዳለው አቡኪ አሁን ትክክል እየተናገረ ነበር ቅድም ስታወራው ማለት ለምሳሌ የምታነሳው ጥያቄዎች አንድ ጥያቄ ስታነሳ አንተ ለማስተማር ከሆነ ወይ አንድ ነገር ለመጠየቅ ለመከራከርም ከሆነ ማለት ቁርአን ላይ ያልተጻፈ ነገር እኔ በምንም ተአምር አልቀበለውም። አይ ቁርአን ላይ ያልተጻፈ አይደለም። አሁን እኮ ስለ አምላክህ ነው፣ ስለ አምላክ እያወራን ስለሆነ አላህ አደምን በእጆቼ ፈጠርኩ ሚል አለ ለምሳሌ። እሱን ትቀበላለህ ወይ? ምን ብለህ ነው የምትረዳው? እሺ እሱን ከዛን ጀምር። እሱ ላይ እኮ ነገርኩህ እኮ ወንድሜ ከድር የተወው ነገር የለም እና አላህ ምን ብሏል? እሱ የሚመስል እንደሌለና ተነግሯል። እና በዚህ ራሱ በዚህ ላይ ቆማለሁ እኔ እሱን ምንም አቤት በመረጃ ጉዳይ እኔና ከድር ስንጣላ አይተሃል። በርደኑ እሱ ላይ ስለሚያርፍ እንደውም ማለት ነው መረጃ መጠየቅ የምችለው እኔ ነበርኩ እንደውም። ምክንያቱም ላብራራህበት እንደዚህ ብሎ አምጣ ብዬ መጠየቅ እችላለሁ እሱ አብራሪ ስለሆነ። ግን ምንድነው ውይይት ላይ ኤኒዌይስ ዛሬ ሀባሾች ናቸው። አንተ አሁን ስጠይቅ ተመልሶልሃል። አሁን በዚህ መልስ አንተ እኮ እየቆምክ አይደለም። አሁን በመለሰልህ እየቆምክ አይደለም አይደል? አይ ፕሊዝ ወይ ከድር እኮ አንተ የምታውቅ ከሆነ ወደ አንተ አስተላለፈልህ። ጠይቄው እኮ ቁርአንን ሙሉ ለሙሉ ሁሉንም አውቃለሁ ማለት አይደለም። የጠየቁትን ጥያቄ መጨረሻ ላይ ሁሉንም አውቃለሁ ማለት ስላልሆነ ከኔ የሚያካለ ብሎ ካስተላለፈልህ መለስ ከቻልክ አድናን ምናምን አንዴ ልግባት ይቅርታ ጋር እሺ ቀጥል። አሁን የእናንተ አስተምሮት ያልገባን እናንተ ተግባብታችሁ እያወራችሁ ነው አይደለ? አንተ እሱ የሚነግርህን ነገር አውቃለሁ እያልክ ነው።
ከድር የሚነግርህን ነገር ማለት ነው። እሺ አሁን ከድር ወደ ኢስላም ጥሪ እያደረገ ነው፣ አንተ ወደ ኦርቶዶክስ ጥሪ እያደረግክ ነው መሰለኝ አይደል? ምንድን ነው ፖይንት? እሺ እና ስለ አቂዳ ነው እንጂ ክርክራቸው የሆነው አንተም ስለ ራሱ የተከራከርክ አይደለም፣ እሱም ስለ ራሱ የተናገረ አይደለም። ጉዳዩ ዋቢና ሶፊ የሚለውን አቂዳ ክፍተት እየፈጠረ ነው እንጂ አስተምሮት እየሆነ አይደለም። እሺ አምላክን ማስረዳት ካልቻልክ እኮ ከድር እኮ መጨረሻ ላይ በዚህ ጉዳይ ላይ ግልጽ የሆነ ነገር የመጣልን የለም ብሏል አስቀድሞ። አንተ በእኛ አምላክ ያላመንክበት የቱ ጋር ግር እንደዛ አላልኩም። ግልጽ ነው ማለት ነው። አልገባኝም። እስኪ ይቅርታ አድናን፣ ይቅርታ በላይ ላይላችሁን ማውራት እኔ አልፈልግም። ይቅርታ ያ አለኝም የለኝም የሚለውንም ግልጽ አይደለም። ቅድም ብለሃል፣ እንደዚህ ሆኖ የመጣ የለም ብለሃል። ራይት እሱ ምንም እንደማይመስል እኮ ነግሮናል። በቃ ይሄ በቂ አይደለም። አሁን እሱ ምንም አልመስልም አለ። አሁን አንተ እጅ ስትል ልክ እንደ ፍጡር እያስያየ ነው፣ ልክ እንደ አንተ እጅ ማለት ነው። እሱ ምንም እሱ የሚመስል ነገር እንደሌለ ነገር። ይሄ በቂ መልስ እኮ አይደል? እናንተ እያመሳሰልክ ነው እየሄድክ ያለው። እሱ እኔ እያመሰልኩ አይደለም። እኔ ከሌ ትከሻ እያልክ ነው እኮ ቅድም እኮ እየሰማሁ ነው። ትከሻ እያልክ ነው፣ ወገብ እያልክ ነው። ይሄ ያለበት መንገድ አብዱሰመድ ማንን ምን መጠየቅ እንዳለብኝ ስለማቅ ተረጋጋ። ከድርን አልጠየቅኩትም። እሱን እጅ አለው ብሎ ያመነውን ነው የጠየቅኩት። አላህ አዎ እጅ አለው ብሎ ያመነውን ከዛ ምን ብዬ ጠየቅኩት? ኦኬ ትርጉም እንትን ትላላችሁ ወይ ስለው ነው ተዊል ታደርጋላችሁ? አናደርግም። ራሱ ቃሉ በሚል ሰጠው ትርጉም እንወስዳለን ሲል ኦኬ ስለዚህ ቃሉ በሚሰጠው ከሆነ እጅ ማለት ትከሻንም ያካትታል። እጅ የሚለው ሙሉውን አካልን የሚያካትት ከዚህ ጀምሮ ከሆነ ትከሻም አለው ወይ እየጠየቅኩት፣ ትከሻ ይኑረው አይኑረው አናቅም፣ እጅ ግን አለው። አላህ የምናመልከው አምላካችን አላህ እጅ አለው፣ ትከሻውን ግን አናቅም አለ። ከድርን ግን ይህን አልጠየቅኩትም። ኦልሬዲ እጅ የሚለውን የድ የሚለውን ገና ምን ብሎ ስለተረጎመው ያንኛው የአቡኪን የእሱን ተቀብሎ ስለመጣ ምን ብሎ ቅዋ ወይንም ደግሞ እንደዚህ በኃይሉ በምናምን ብሎ ስለተረጎመው ማለት ነው። ማንም ምን መጠየቅ እንደጠየቅኩ ስለማቅ ስለዚህ ጥሩ አድናን አላህ ማለት ምንድን ነው? እሱ ማለት በዛቱ ዛት አለው ብለህ ነው የምታምነው? የለውም ብለህ ነው የምታምነው? እኔ የለውም ብዬ ነው የማምነው። ግን የአንተና የከድር ንግግር ኦኬ አላህ ዛት ከሌለው ምንድን ነው እሱ? አላህ እሺ በምንድን ነው የሚታየው? በቂያማ ቀን ይታያል ብለህ ታምናለህ አይደለ? ነው አይታይም ብለህ ነው የምታምነው? ይታያል ማለት እንዲህ ተብሎ የተገለጸልን ነገር ማውቀው የለም። እኔ እሱን እሺ የማይታወቅ አምላክ ነው የምታመልከው ማለት ነው? በቁርአን በአስረዳኝ መልኩ ነው የማመልከው። ምንድን ነው ምን ብሎ አስረዳ? በቁርአን ውስጥ አላህ ከፍጡሩ እንደማይመሳሰል እንዳናመሳስለው እኔ ይመስላል አልወጣኝም። ሳይመስል ግን የራሱ ዛት አለው የለውም? እሱም ከከድር ጋር እንደጨረስከው ነው ሙሉ ሰምቻለሁ አትልም? እፎይ ከአንተ ጋር ቀጥል። እኔ ሀሳቤ አንተ ካመንክ ልሰልም ነው። የአንተ ሀሳብ እኔ ምንም አይሰራልኝ። የምታመልከው አካል ማታውቀውን ዝም ብሎ የሌለ እንደሆነ ላሳየህ እኮ ነው። አይ እኔ አምኜበት ነው እኮ ያመንኩት። ለአንተ ነግሬህ አንተ እንድታምን ነው አይደል? ንገረኛ፣ የምታመልከው ምንድን ነው? እሱን የበላይ አካል ነው ጠይቅ። እንግዲህ የበላይ እኔ አላውቅም። እሱ የበላይ አካል ምን ፍርድ ቤት ነው? መንግስትን ነው? ማንን እኔ አንድ ተማሪ ነኝ። በአንተና በከድር ክርክር መሀል ነው። እንደዚህ ለምን አታደርጉም ነው ያልኩት። አንተ በደንብ አርጉ ብለህ ትእዛዝ ከምትሰጥ አንተ ራስህ አርገህ እንድታሳየን እኮ ነው። አሁን የተቀበልክ አይደለም። ከኔ በላይ የተሻለ ከድርንም አልተቀበልክም። እቀበላለሁ። ከድር ይቀጥላል። እሱን ከከድር ጋር ቂያማ ቀን ታየዋለህ አታየውም? አላህን ኢንሻአላህ እሱ አላህ ይወፈቀው ያያል። ታያለህ። የሚታይ ነገር አካል ነው አይደለም? አላህ አለም እሱ አላህ አለም። ስለዚህ ሳታውቅ ማታውቀውን አካል ነው የምታመልከው ማለት ነው። ኦልራይት ኡመር ተራ አልደረሰኝም። ኑሪ ቆይ ሶፊ ትቀድማለች ይመስለኛል። ሶፊ ቆይታለች። ሶፊ ቅድም ጀምሮ ሶፊ ነበረች። አድናና እንደሚባል ሶፊ ሚዩት ነሽ እያወራሽ ከሆነ ሶፊ
ዘይን ሀዊ ትመስለኛለች። ከዛ ዑመር እኔ ተማሪ አይደለሁም። እኔም አለው። አንቺ ተማሪ ነሽ። አሁን አለ የገባሽ አንቺ። አብ መንፈስ ቅዱስ አንድ አምላክ። እሺ እመልሳለሁ። እኔም ግን መልስ አለኝ። እኔም ማውራት እችላለሁ። ሶፊ፣ ሀዊ፣ ዑመር አሁን በቅርብ የገባሽ ስለመሰለኝ ነው። አንቺ ትቀጥያለሽ። እሺ ሶፊ ይሰማል? አዎ ይሰማል። መልካም። አላህ እጅ አለው ብለሽ ታምኛለሽ? አዎ። ኦኬ። የማንም አይመስል እጅ አለው። ኦኬ። እጅ የሚለው ቀጥታ ትርጉሙን ነው ወስጂው ወይንስ እጅ የሚለውን ትተረጉሚዋለሽ? ለምሳሌ ወንድሞች ቅድም ነው አላህ እጅ ሲባል የተፈለገበት ኃይልን ለመግለጽ ነው፣ በኃይሉ ፈጠረ ለማለት እንጂ እጅ የለውም ብለው እንዳሉት ቀጥታ ነው ሙስሊም። ኦኬ። ስለዚህ የቀጥታ እጅ የሚለውን ትርጉም ትወስጃለሽ ማለት ነው። እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። እጅ ማለት ስልህ እንደኔ እንዳንተ አይደለም፣ ከፍጡር ጋር አይመሳሰልም። ሳታመሳስይው ቀጥታ እኔ አሁን እጅ የሚለውን ትርጉም አውቀዋለሁ። ቀጥታ የእጅን ትርጉም ነው የምትለው ካልሽ እጅ ምንድን ነው? እጅ አሁን ክንድን ያካትታል፣ ጣትን ያካትታል፣ ጠፍርን ያካትታል፣ መዳፍን ያካትታል። ቀለል አድርጌ እኮ እሺ፣ ቆይ እኔ ቀለል አድርጌ ልመልስልህ። ነፍስ አለካ? እሺ። ስፔሲፊክ ቦታዊቱ ጋር ነው ያንተ ነፍስ ያለበት። ምን ነፍስን ካላህ ጋር ምሳሌ ልትሰጪ ነው? ሱራ 1674 ላይ ምሳሌ ስፔሲፊክ ቦታው አንተ የቱ ጋር ነው ያለው ንገረኝ። እኔ እኮ አላህ እጅ የቱ ጋር ነው ያለው ብዬ ጠየኩሽ። ከአንተ ከቦዲየች ምንህን ይመስላል ነፍስክ? እኔ እኮ እጁ ምን ይመስላል ብዬም አልጠየኩሽም። አይደለም እጅ አለው? አዎ አለው። ተገልጿል? አልተገለጸም ነው። አንተ አሁን ምኑን ነው ማወቅ የፈለጉ? ነፍስ አለክ? አለክ? ምን አይነት ነው? አታውቅም። ኦኬ። ስለዚህ የአላህም እጅ አይታወቅም? ምን አይታወቅም? ምኑ አይታወቅም? ምንድን ነው ኤግዛምፕሉን ያመጣሽው? ለአላህ ኤግዛምፕል ልትሰጪ አይደለም። አንተ ነፍስ እንዳለ አታውቅም? ታውቃለህ? አውቃለሁኝ። የቱ ያ ጋር ነው ማለት ያለው? ግን የቱ ጋር ነው ያለው? አይደለም ነፍስ የቱ ጋር ነው ያለው? ቦታ የቱ ጋር ነው ብዬ አይደለም የቱ ጋር? አልጠየኩሽም። እሺ ምን ይመስላል ነፍስ? ከለሩ ምናምን ምን አይነት ነው? አቋሙ ምንድን ነው? ምን ይመስላል? ኦኬ። ስለዚህ ነፍስ መንፈስ ነች፣ የምትታይ አይደለችም። የአላህም እጁ መንፈስ ነው አይደለም። ምን ይመስላል? በቃ አንተ ውስጥ እስካለ ድረስ ምን መንፈስ ነው። ይመስላል? እሺ በምን አወቅህ መንፈስ መሆኑን? ኦኬ። ማይታይ ስለሆነ ከእግዚአብሔር ሶ የተቀበልናት ስለዚህ ስልጣን እኛም አለው አለኝ ስላለ አለህ እንላለን፣ አለው እንላለን። ግን ምን አይነት ነው አልተገለጸልንም፣ አላየንም። ምን አይነት ነው ብዬ አልጠየኩሽም። እሺ ያልጠየኩሽም እየሆነ የመልሽ ያለሽው እሺ አንደኛ ነፍስ የምትታይ አይደለችም፣ ረቂቅ ነች። ሶስት ባህሪያተ ነፍስ አሉ። አራቱ ስጋ ባህሪያትና ሶስቱ ባህሪያተ ነፍስ የሰባቱ ድምር ውጤት ነን እኛ ሰዎች ስንባል። እነኚህ ሶስቱ ደግሞ የነፍስ ባህሪያት የሚታዩ አይደሉም፣ ረቂቅ ናቸው። ኦኬ። አላህ ግን እጁ መንፈስ ነው ወይ? ኤግዛምፕሉን ስለተጠቀምሽ ስለተመቸኝ እንደ ነፍሴ የአላህም እጅ መንፈስ ነው። ለምሳሌ ነፍስ በእንስሳትም በደም ውስጥ አለች። ስለዚህ ነፍስ በደም ውስጥ ስላለች እንደዛው ነፍስ በደም ውስጥ እንዳለችው የአላህ እጁ በደም ውስጥ ነው ያለው። ከነፍስ ጋር ስላመሳሰልሽ እጁ ከደም ውስጥ ነው ያለው። አይደለም ልመለስልህ። እጁ በደም ውስጥ ነው ያለው ማለት አለ አይደል? አንተ አሁን እጅህ ላይ ኦልሞስት እንትኖችህ ይሄዳሉ፣ ደሙ ይዘዋወርበታል። ይሄ የፍጡር ባህሪ ነው። ፍጡሩን አልመስልም ማለት እጁ በደም ውስጥ ይሄዳል ማለት አይደለም ማለት ነው። ቀጥተኛ መልስ ነው። ትከሻ አለ ወይ ካልከኝ ትከሻ እኔ እጅ አለኝ፣ እጄ ትከሻ አለው። ይሄ የፍጡር ነው። ፍጡሩን አልመስልም ብሏል። ስለዚህ አለው ትከሻ ብዬ አልመልስልህም። አሁን ምን ነው ማወቅ የፈለግከው? እጅም የፍጡር ነው ሶፊዬ። ትከሻ የፍጡር እንደሆነ ሁሉ የሰውን አይመስልም። አሁን ለምሳሌ ቆይ እጅ አለኝ፣ ቆይ ስማ፣ ቆይ ትከሻ ከሆነ የፍጡር ነው አልቀበልም አልሽ። እጅ ሲሆን ግን እቀበላለሁ አልሽ። እጅም እኮ የፍጡር ባህሪ አይደለም። እሺ በእጆቼ ፈጠርኩ አለ። በእጆቼ ፈጠርኩ ማለት እየገለጸ ሊሆን ይችላል።
እጅ ግን የፍጥር ነው ማለት አይደለም፣ ወይም መሳሰላል ማለት አይደለም። ሶ ግን ይህን ያህል አሁን አሳስቦ ከአንተ እጅ አለ የለው የሚለው ነገር ምንድን ነው ጥያቄ የሆነብኝ። ቀላል። ስንት እጅ ነው ያለው? አልተገለጸም። እሺ አይታወቅም፣ አልተነገረንም። ምን ብሏል ነው ያልሽው ነበረ? አንድ እጅ ሊሆን ይችላል እንዴ? አልተነገረን። በቃ አላቅም። እኔ አሁን ለምሳሌ እፎይ አባቱ ስም ማን ነው ቢሉኝ አላቅም ነው ምልክ ስለማላቅ ያለቀው የማለቀው ምን ብዬ ልመልስ? እሺ እጆቹ ጣቶች አሉት የሉትም? አልተገለጸም። እሺ አንተ እኮ ዞሮ ከሰው ጋር ለማመሳሰል ነው። ከማን ጋር? ከኢየሱስ ጋር አይደለ? አልተገለጸም አትበይ። ሁለት እጆች አሉት አላህ ሱብሃነሁ ወተዓላ። ቆይ ስማኝ አንዴ። ግዴታ አይደለም። ግዴታ አንተ የምታመልከውን ኢየሱስ መምሰል አለበት ነው። እኔ ማመልከውን ኢየሱስንማ ቢመስል በምን እድልሽ? በስጋ የተገለጠው ቢመስል በምን እድልሽ? ተጀምሮ ያላለቀ ጣዖት ነው እኮ ይመስል። እግር አለው እጅ አለው ጭንቅላት ይኑሮ አይኑሮ ማታቂውን ነው የምታመልኪው። ጭንቅላት የሌለው እኔ እንኳን የምታይ ሁለት እጅ ያለኝ አካል ቆይ። ስለዚህ እጅ አለው ስንት እጅ እንዳለው ግን አታቂም አይደለ? ቆይ ለምሳሌ እሺ ልንገርህ። እኔ አሁን ረዥም ነኝ አልኩካ። ስለዚህ ሶፊያ ረዥም ነው ቁመቷ ትላለህ። ሶፊያ ወፍራም ናት ቀጭን ናት ቢሉክ አልነገረችኝም ነው የምትለው እንጂ ምን አይነት ነኝ ትነግረኛለህ? ወይ ደግሞ የሆነ ጭራ ከሰው ወጣ ፍጥረት አለኝ ነው። መልካም እጅ ነግሯቸዋል። መልስልኝ። መልስልኝ። ለምሳሌ አይደለም ቁመቴ ረዥም ነው ብያለሁ። ሰማኝ፣ ቁመቴ ረዥም ነው ብያለሁ። ከዛ ሌላ ነገር ግን አልገለጽኩልህም። ስለዚህ አሁን እኔ ምንድን የምመስል ሰው አልመስልም? ምን አይነት ነገር ነኝ? ወይ እሺ ስለኔ ያስረዳ ብልህ ምን አይነት ናት ትላለህ? አላቅም፣ አልነገረችኝም። ያልተገለጠ አካል ነው ምንም እንዴ ግዴታ አይደለም። ግዴታ እኮ ማለት ነው አንተ እንደምታያቸው ወይ ደግሞ ሶስቱ ስላሴ ተብሎ ወረቀት ላይ እንደተሳሉት ሰው መምሰል የለብን። ጭንቅላት የሌለውን እንዴት ብለን እንስለዋለን? እናንተ እጁ ይገጣጠም ይለያይ እኮ አልታወቀም እኮ። ጭንቅላት የሌለውን አካል ለመሳል ራሱ ብንስለው ህጻናት ይፈራሉ። ያንን ስዕል አይተው ናይትሜር ይዛቸዋል። አይደለም አንዴ ሚዩት አታርገኝ። አሁን ቆይ ተረጋጊ። ስለዚህ እጅ አለው ስንት እጅ እንደሆነ አልተገለጠም። እየካድሽ እንደሆነ ስለማቅ ስለተግባባን ገልጸዋል። ሁለት እጅ ነው ያለው ተገልጿል። አልተገለጠም ብላለች። ችግር የለውም ተስማምቼላታለሁ። ትካድ እንደዚህ አቂዳቸውን ያለው ጣት አለ ወይ ያለኝ እኮ እፎይ ጠየቀኝ። እጁን ሳይሆን ጣት አለ ወይ ብሎ ነው የጠየቀው። ጣትም ጠይቄሻለሁ፣ ስንት እጅ ያለው ብዬም ጠይቄሻለሁ። አልተገለጠም ብለሽ እሺ ሁለት ኦኬ። ሁለት ግራና ቀኝ ነው ወይንስ በአንድ በኩል ብቻ ነው እጁ? ቆይ አይደለም ግራና ቀኝ ነው ብዬ ሰውን አመሳስልልህ ምንድን የፈለግከው? እሺ ከዛ እጁ ጋር ጋር የተገጠሙ ልትለኝ ነው? ንገሪኝ። ግራና ቀኝ ነው ወይንስ በአንድ በኩል ብቻ? ቀኝ ነው። ግራ የለውም? የለውም። እሺ አስተክፊሩላ የለውም። እርግጠኛ ነሽ? ግራ አለው የሚሉ ካሉ ስህተተኛ ናቸው ማለት ነው። አይደለም አሁን ፖይንቱ ምንድን ነው? አንተ እጁን የፈለክበት ፖይንት ምንድን ነው? ግራና ቀኝ እጅ ነው ያለው ወይንስ ሁለቱም እጆቹ ቀኝ ብቻ ናቸው? ቀኝ ብሎ ከፍጡራን ጋር አይመሳሰልም። ያለ ግራና ቀኝ ማለት የሰው እጅ የሰው የአንተና የኔ እጅ ግራና ቀኝ ነው። የፍጥር ግራና ቀኝ ነው። ከፍጥር ጋር እናመሳስለው። አላህ ግራና ቀኝ ነው ያለው ወይንስ ቀኝ ብቻ ነው? ለመጨረሻ ግራና ቀኝ ነው ብዬ አላመሳሰልም። ግራና ቀኝ ነው ብዬ አላመሳሰልም እያለች ነው። አይዳ መቀጠል ትችያለሽ፣ ደጋግመሽ እየገባች ስለሆነ። የአንቺስ አላ ግራና ቀኝ ነው ወይንስ ግራ ብቻ ነው? አይዳ ማይክሽን አንሻው። እና ቀኝ ተብሎ እንደ ፍጡራን የአላህ ሱብሃነሁ ወተዓላ እንትን አይመሳሰልም። ስለዚህ አንቺ ያላ ደግሞ ግራና ቀኝ ነው? የለም ግራና ቀኝ አይባልም። አቅጣጫ እንዲህ ምናምን ተብሎ አልተሰጠውም። ስለዚህ ግራና ቀኝ እጅ የለውም ማለት ነው። ለምን ሁለት እጆች አሉት? ከላስ በቃ 4 ነጥብ። ግራና ቀኝ የለውም ማለት ነው። ግራና ቀኝ አይባልም እንደዛ። ቴንክ ዩ። ስለዚህ ግራና ቀኝ ካለው ፍጡር ነው ማለት ነው አይደለ? አይዳ የአላህ ሱብሃነሁ ወተዓላ እጅ ከፍጡራን ጋር አታመሳስል። አንተ አይመሳሰልም። የአላህ ባህሪዎች ናቸው። ግራና ቀኝ ካለው ፍጡር ነው አይደለም ነው ጥያቄ። እንደ ምን
ግራና ቀኝ ከፍጡር ጋር አይባልም፣ አቅጣጫ የለም። አይመሳሰልም፣ በቃ ከሰው ጋር አይመሳሰልም ያለች ሰው ግራና ቀኝ ነው ይመሳሰላል ምናምን አልወጣኝም ሳይሆን አልወጣኝም። ግራና ቀኝ ካለው ፍጡር ነው አይደለም? ይሄ ብቻ ኮንፊርም አድርጉልኝ። አይደለም ፍጡር ነው አይደለም ሳይሆን ግራና ቀኝ ማለት አሁን ለምሳሌ አንተና ግራና ቀኝ እጅ አለ ሰው ነህ፣ ከሰው ጋር አልመሳሰልም ብሏል። ስለዚህ ግራና እኔ ቀኝ እንደ ሰው አለው አለ። አመሳስይኝ አልወጣኝም። እጁ ግራና ቀኝ ከሆነ ፍጡር ነው ማለት ነው አይደለም? አይደለም አምላክ ፈጣሪ ነው፣ ሁሉን የፈጠረ ነው። ግራና ቀኝ ካለው የፍጡር ነው ይመሳሰላል ከፍጡር ጋር ብለሻል እኮ። ይህንን ኮንፊርም አድርጊልን እስኪ። ግራና ቀኝ ካለው ፍጡር ነው በይ እስኪ። እሺ ቆይ ግራና ቀኝ አለው እንበል፣ ከዛ ግን ሰውን አይመስልም። እሺ ምንድን ነው? አሁን ደግሞ አለው ወደሚለው መጣሽ። አለው እንበል ያልኩህ እሱ ቦታ ስለማላውቀው አይደለም። ስማኝ፣ ስለማላውቀው አይደለም። ነው ስማኝ አንዴ። ታወሩት እኮ ስለ ፈጣሪ ነው። እንበል የሚባለው ነገር የለም። ከሌለው የለም ነው፣ ካለው አለው ነው። አይደለም አሁን የለውም ቤት አላስታውሱም ማለት ነው። ግራና ቀኝ ታወሩት ስለ ፈጣሪ ነው። ስለዚህ አይደለም ስማኝ አንዴ፣ የለውም አለው የለውም ብዬ እርግጠኛ እንዳልሆን ቦታውን ስለማላውቀው፣ ስለዚህ እሺ ፖይንቱ ምንድን ነው? እሺ አሁን ግራና ቀኝ ቢኖረው ራሱ እንደ ሰው አይመስልም፣ ከሰው ጋር አይመሳሰልም። ምንድን ነው ፖይንት? ተገለጸም አልተገለጸም የለም የለም። ዛሬ አምላካቸውን በምን ያህል እየካዱት እንደሆነ በደንብ ይውልን። ዚስ ማይተደርሷል። ዋናው መልሱ እኮ አንተ ኢለንገረ የአንተ ሀሳብ ምንድን ነው? ከሰው ጋር እያመሳሰልክ ነው ኢለንገረ። አይደለም ቆይ ራሳችሁ ፍጡር እያመለካችሁ እንደሆነ እኮ እየነገራችሁኝ ነው። ፍጡር እያመለካችሁ ያለቅሰው የለም ያለቅሰው የለም። ቀኝ እጆች አሉት ሁለት ብለሽኛል አይደለ ሶፊ? ሜዲካል ስፓኒሽ ሜዲካል ነው የሚል ሶፊ ሜዲካል ሁለት ቀኝ እጆች አሉት ብለሽናል አይደል? እሺ ብለሻል። አዎ። ስለዚህ አላህ አቅጣጫ አለው ማለት ነው። እናመሰግናለን። የለውም። ቀኝ እጅ አለው አልሽን እኮ ሁለት ቀኝ እጅ እንዴ እና አቅጣጫን ይገልጻል። ቆይ እሺ አንዴ በደንብ ይገልጻል። ቀኝ ማለት ምን ማለት ነው? አንዴ ጥያቄ መልስልኝ። ሶስቱ ስላሴዎች አይን፣ አፍንጫ ምናምን ልክ አንተን ነው የሚመስሉት። ፂምም አላቸው፣ ነጭ ነው። ስለዚህ ሰው ናቸው። በሆነ አጋጣሚ ወደ ላይ ወጥተዋል፣ እያመለካቸው ነው። እኛ እንደዛ እናምንም። መንፈስ ነው እግዚአብሔር እንዴ መንፈስ ናቸው። ስዕላቸው ቤት መጣ። የተጠየቅሽውን መልሽ። እዛ ስዕል ላይ የምታየው እንደዛ መስሎሽ ከሆነ እሱ ለመማማሪያነት እንዴት ተሳለ ነው እኮ አስተምረኝ። ለምሳሌ ኬት መጣ ምስላቸው? ኬት መጣ? ኬት መጣ ምስላቸው? አትሩጪ። መገለጥ ይባላል። መገለጥ እኮ ለማን ተገልጠው? ኦልሞስት ትክክለኛ ሰው ናቸው። ሽፍት አታድርጊ። ቆይ ሽፍት አታድርጊ። አትሩጪ። አላ ሬጉላር የሆነ ቅርጹ የተዛባ ሁለት ቀኝ እጆች አሉት። ስለዚህ አቅጣጫ ሳለው አቅጣጫ ያለው ደግሞ ፍጡር ነው አይደለ? በአቅጣጫ የሚገለጽ ፍጡር ነው። ስለዚህ አላህ ፍጡር ነው። ፍጡር ያውም ቅርጹ የተዛባ ሁለት ቀኝ እጅ ያለው ቀኝ ሁለት ያለው ሰማይ ፍጡር ቢሆን ኖሮ አይደለም። ፍጡር ቢሆን ኖሮ እንደናንተ በምስል እናስቀምጥ